የሚገርሙ መዝሙራት፣ የሚገርሙ ትምህርቶች፣ የሚገርሙ መልእክቶች፣ የሚገርሙ ሐሳቦችን በዕለተ ረቡዕ ከቅድስት ቤተክርስቲያን በጠዋቱ በመስማቴ እጅግ በጣም ደስተኛ ነኝ። የተወሰኑትን ላካፍላችሁ እችላለሁ። አንዱ ከመዝሙረ ዳዊት ላይ ይገኛል። እንዲህ ይላል። በመዝሙር ባረገው ደግሞ ደስ ይላል። ርዳነ አምላክነ አምላክነ ወመድኃኒነ አምላክነሰ አምላክ አድኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይረዳናል አምላካችን አምላካችን መድኃኒታችን አምላካችንስ የድነት አምላክ ነው። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ የድህነት አምላክ የሆነ ቅዱስ እግዚአብሔር በረከት ረድኤቱን ማዳኑን ከኛ አያጉድልብን አያርቅብን። መጽሐፍ ቅዱስን ስገልጥ ኮምፒውተሬ ላይ ወይም ስልኬ እንዲህ የሚል ነገር አገኘው። የማቴዎስ ወንጌል ምዕራፍ 1 ይላል። በስራተ ማቴዎስ ሐዋርያ አሃዱ እምአስርቱ ወክሌቱ ሐዋርያት ጸሎቱ ወበረከቱ ያሃሉ ምስለ ፍቁሩ ኃይለ ጊዮርጊስ ወኩሎሙ ሕዝበ ክርስቲያን ለዓለም ዓለም አሜን። ይህ ቃል የሰለስቱ ምዕት ቃል ነው። ጥንተ ነገሩ እንደምነው ቢሉ እግዚአብሔርም ቅድመ ዓለም በልብ የመከረውን በነቢያት ያናገረውን ለመፈጸም ሥጋ ሆነ። ሥጋም ሆኖ ሕግ ጠባያዊን ሕግ መጽሐፋዊን ሲፈጽም አደገ። ሕግ ጠባያዊ በየጥቂቱ ማደግ ነው። ልህቀ በበህቅ እንዘ ይትዔዘዝ ለአዝማዲሁ እንተ ይእቲ እሙ እንዲል ሕግ መጽሐፋዊ ሕገ ኦሪትን መፈጸም ነው። እግዚአ ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት ወገብረ በሕገ ኦሪት እንዲል ሕገ ኦሪትን መፈጸም እንደምን ነው ቢሉ በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እጓለ ርግብ ዘውገ ማዕነቅ ይዞ ከቤተ መቅደስ መግባት፣ ከዓመት 3 ጊዜ ለገቢረ በዓል መውጣት ነው። 3 ጊዜያት ለለ ዓመት ለያስተርኢ ተባዕትከ እንዲል በቀሩት ግን ከ20 ዓመት በታች እንዳይወጡ ስርዓት ተሰርቶባቸዋል። እሱ ግን 12 ዓመት ሲሆነ ወጥቷል። መውጣቱ ለማስተማር ነው እንጂ ለሌላ አይደለምና እንዲህ እያለ 30 ዘመን ሲሞላው በዮሐንስ እጅ ተጠምቆ ልጅነቱን አስመስክሮ ገዳም ሄደ። ገዳም ሄዶም 40 መዓልት 40 ሌሊት ጾመ። መዋለ ጾሙ ሲፈጸም ሰይጣን በ3 ነገር ተፈታተነው፣ በስስት፣ በትዕቢት፣ በፍቅረ ነዋይ። ዛሬም ወንድም እህቶቼ እኛ ከምንፈተንባቸው ነገሮች መካከል ከነዚህ የራቁ አይደሉም። ጌታችን ከተፈተነባቸው ከነዚህ 3 ነገሮች ስስት፣ ትዕቢትና ፍቅረ ነዋይ። ስስት ስግብግብነት፣ በቃ የሁሉ የኔ ለኔ ይሁን ማለት፣ ለራስ መጎምጀት፣ መመኘት፣ የሰው ትዳር፣ የሰው ቤት፣ የሰው ሀብት፣ የሰው መኪና፣ የሰው ንብረት፣ የሰው ዕድል፣ የሰው ስኬት፣ የሰው ምቾት፣ የሰው ውበት፣ የሰው ስልጣን፣ የሰው ሀብት፣ ማንኛውንም ጸጋዎችን የሰው መናፍቅ ስስት ነው። ትዕቢት ደግሞ ጥጋብ ነው። ከኔ በላይ የሚል ማንንም አልሰማም የሚል እኔም ብቻ ስሙኝ፣ ታዘዙኝ፣ እኔ ጌታ ነኝ እናንተ ባሮች ናችሁ የሚል ትዕቢት ነው። የድንቁርና ነው፣ ክፋት ነው። የትዕቢት ውድቀቷ ፈጣን ነው ብሏል ጠቢቡ ሰለሞን። ሌላውን ፍቅረ ነዋይ ነው፣ ገንዘብን መውደድ። ገንዘብን መውደድ የዚህ ዓለም ሀብት፣ ምቾትን፣ ድሎትን፣ ስኬትን መናፍቅ፣ በፍቅረ ነዋይ መቃጠል፣ መንገብገብ፣ ገንዘብን መናፍቅ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በዕረፍቱ ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ የሚለውን የዳዊትን መዝሙር ገንዘብ ወዳዶች እንዴት ብለው ቀየሩት? ገንዘቤ እረኛዬ ነው፣ በገንዘብ የፈለግኩትን አደርጋለሁ ይላል። ይህን ኢቮሉሽኒስቶቹ እንደ ህግ እንደሚጠቀሙበት ደግሞ ዶክተር መምህር ያረጋል አበጋዝ ዲያቆኑ ኢቮሉሽን በሚለው የተረጋገጠ ሳይንስ ነው ወይስ እምነታቸው ነው በኢቮሉሽን ስም የሚግቱን? በባዮሎጂ፣ በተለያዩ ባዮኬሚስትሪ ትምህርቶች፣ በተለያዩ ትምህርቶች ላይ፣ ህይወት ነክ ትምህርቶች ላይ የኢቮሉሽን የዳርዊን ሀሳብ ትክክለኛ ነው መሬት የረገጠ ነው ወይስ እምነታቸውን፣ መላምታቸውን፣ ግምታቸውን ነው የሚሰጡት በሚለው ላይ አንዱ ካላገጡበት መካከል መዝሙረ ዳዊት 22 23 ይገኛል። እግዚአብሔር እረኛዬ ነው የሚለውን ምን አድርገውታል? ይህንን እኮ እንኳን ዳዊትን የመሰለ ዘማሪ ጦጣም ዝንጀሮም ልጽፈው ትችላለች አለ። በምን በግምትም በምንም ሊመጣ ይችላል። እሺ ብሎ መምህር ያረጋል አበጋዝ መጽሐፉ ላይ የሚገርም ሂሳብ ሰርቶበታል። እንድታዩት እመክራችኋለሁ። ኢቮሉሽን በእርግጥ መነበብ ያለበት ነው። ሳይንስ ያፈዘዛት፣ ሳይንስ ያደነቆራት፣ ሳይንስ እንቅፋትና ችንካር የሆነባት ሀገራችን ኢትዮጵያ ወደ ቀደመ ወደ አባቶቿ ከፍታ ቤተክርስቲያናችንም ህዝቦቿም ነቃም እንዲሉ ባላችሁ የሚያመሰግኑ ደስተኞች የጥንቶቹን አባቶቻቸውን አይነት እናቶቻቸውን አይነት አርበኞች ጀግኖች ከአንበሳ በላይ አንበሳ የክርስቶስ ደቀ መዛሙርት የክርስቶስ በረከት ረድኤት ያደረባቸው ከክርስቶስ ጸጋ በረከት ረድኤት ቀጥታ የሚያገኙ እንደ ቀደሙ አባቶች እንዲሆኑ ምን መሆን አለባቸው? ከሳይንስ ደንቃራነት ዞር ማለት መቻል አለብን። የአባቶቻችንን ህይወት መምሰል መማር ማግ አለብን።
ስለዚህ ወንድም እህቶቻችን ልጆች ያሏችሁ ህጻናቶች ኢቮሉሽን የሚለውን መጽሐፍ ቤታችሁ አስገቡ። በእርግጥም ያስፈልጋል። ከተቻለ ውይይት በቤት ውስጥ እየተነበበ ውይይት ሊደረግበት ይገባል። በጣም ሳይንስ ያደነቆረው ልጆቼ እንዴት ላስጠና ለምትሉ ሰዎችም አቅጣጫ የሚሰጥ ነው። በትምህርት ዓለም ላይ እየተሰቃያችሁ ላላችሁ ወንድሞች እህቶችም ብዙ ፍቱን ነገሮች አሉት እና ፍቅረ ነዋይ ነው ይሄን ሁሉ ያመጣው። ፍቅረ ነዋይ ሁሉን ዓለምን እኔ ካልገዛው የሚል ነው። ጌታ ግን ምን አለ? ሰው ዓለምን ሁሉ ቢቆጣጠር ቢገዛ ሁሉ ቢኖረው ሁሉ የሱ ቢሆን ነፍሱን ካጣ ግን ምን ይጠቅመዋል? ምን ይረባዋል? እግዚአብሔር የፈጠረን ለስጋ አይደለም፣ ለገንዘብ አይደለም፣ ለስግብግብነት አይደለም፣ ለስስት አይደለም፣ ለትዕቢት አይደለም። እነዚህ ነስቷቸው ክርስቶስ አሳየን። በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትህትና፣ በፍቅረ ነዋይ ቢመጣበት በጸሊአ ነዋይ ድል ነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ። አርእስተ ኃጣውእ የሚያሰኙ እነዚህ ሶስቱ ናቸው። ዛሬም በእነዚህ ሶስት ድል ለነሳ ሰው የቀሩት ኃጢአቶች ሁሉ አይቆሙለትም፣ ያሸንፋቸዋል። ስስትን ድል ማድረግ ከቻልክ፣ ትዕቢትን መሻገር የምትችል ከሆነ፣ ፍቅረ ነዋይ ከሌለብህ አንተ በእውነት ሌሎች ኃጢአቶች የመውደቅ ዕድል ደካማ ነው ይላል። ከዚህ በኋላ ምድረ እስራኤል ገብቶ ትምህርት ተአምራት ጀመረ። የእጅ ተአምራት አይተው የቃሉን ትምህርት ሰምተው ከ10 አህጉር ከብዙ መንደር ተውጻጽተው የ5 ገበያ ያህል ሰዎች ተከተሉት። ከኒ 120 ቤተሰብ ይመርጣል። አስቀድሞ 12ቱን ሐዋርያት ወረሰም 70 ዚአው ሐዋርያት እንዲል፣ ቀጥሎ 72ቱን አርድእት አርአየ ወሐረየ ካልአን 70 እንዲል 70 ይላል ቀጥሎም 36ቱን ቅዱሳት አንስት 120 ቤተሰብ የሚያሰኙኝ ናቸው። በሊ ትምህርት አይከፈልባቸውም፣ ካደረበት ያድራሉ። የቀሩት ግን ሲማሩ እየዋሉ ምሽት ይከለክላቸው ነበር። ለ12ቱ ነገደ እስራኤል በየዕጣቸው እየገባ ወርወር ይሰብክላቸው ነበር። 3 ዓመት ከ3 ወር አስተምሮ ትምህርቱ በምር ሲረዳለት ለመድኃኒተ ዓለም በቀራንዮ ተሰቀለ። ወገብረ መድኃኒተ በማእከለ ምድር ይደሎ ለነቢይ መዊት በአፋ ዘንበለ ኢየሩሳሌም እንዲል ተሰቅሎሙ በሞቱ ዓለምን አድኖ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። እስመ ውእቱ ቀሰፈነ ወይፌውሰነ ውእቱ አቁሰለነ ወይሴርየነ ወያሃይወነ በሰኑ ይመዋል ወአመ ሳልስት ዕለት እንትነሳ ወአመ ሳልስት ዕለት ዕጣ ለነፍስ ውስተ ሥጋሁ እንዲል ተነስቶም መጽሐፈ ኪዳንን 40 ቀን ለሐዋርያት አስተማረ። ጉባኤ ሰጥቶ ግን ያስተማራቸው 3 ቀን ነው። የትንሣኤ የአግቦተ ግብር የጥብርያዶስ ወዝንቱ ሳልሱ ለእግዚእነ እንዘ ያስተርአዮሙ ለአርዳኢሁ እምድኅረ ተንሥአ እሙታን እንዲል በበዛው መናገር ነው እንጂ ለአንዱማ ለሁለቱም ለሶስቱም ባለሟሎቹ ሳይገለጸላቸው አይውልም አያድርም ነበር። 40ው ቀን ታዲያ ሲፈጸም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይል እማርያም፣ እናንተ ግን ቆዩ በኢየሩሳሌም ሀገር እስከምታገኙ ኃይል ከሰማይ ብሎ አዟቸው አረገ። ዛሬም ለኛም እንደዛው ነው። እናንተ ወንድም እህቶቼ፣ እናንተ አባቶች እናቶቼ፣ በኢየሩሳሌም ኃይልን ከሰማይ ሰማያዊ አምላክ ለነፍስ ለስጋ የሚጠቅማት ረፍት የምታሰጠን መንግስተ ሰማያት መርታ የምታደርሰን ህይወታችንን የምታፋፋልን የምታስተካክልልን የሰማያዊቷን ኃይል ከቅዱሱ መንፈስ እስክንቀበል ድረስ በቤተ ክርስቲያን ጸንተን እንቁም። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይል ማርያም ብሎ አዟቸው አረገ። ዛሬም ትእዛዙ ይኸው ነው። ባረገ በ10ኛው በተነሳ በ50ኛው ቀን መንፈስ ቅዱስን ሰደደ። እስከዚያ ወዴት ኖሩ ቢሉ በ10ኛው ማዕረግ የገባን እኛ ነበርና ከጥንት ቦታችን እንደመለሰን ለማጠየቅ ነው። አንድም በ9ኙ ከተማ ያሉ መላእክት ስጋዊውን ያላወቁ ነበሩና ለእኒያ ሲያስተምር ይህም እንዳይሆን ፈጣሪ ፍጡር ይመስል አንዱን ስራውን ሲሰራ በአንዱ ይከለከልበታል፣ ወዲያስ ቢያስተምራቸው ወዲህ ቢሰድላቸው ይሳነዋል ብሎ ሀተታ ከቀደመው ይገባል። አንድም 10ሩን እያለ ይህ አንድምታ ይቀጥላል። ወንድም እህቶቼ ዛሬ ከዚህ ላይ እግዚአብሔር አምላክ ረዳታችን አጋዣችን የቅዱስ ማቴዎስን ወንጌል በተነተነበት መጋቢ ሐዲስ ደጉ ዓለም ካንሳ ነፍሳቸውን ይማር በረከታቸው ትድረሰን። በቅድስት ሥላሴ ሙሳይ ኮሌጅ የሐዲስ ኪዳን ትርጓሜን ያስተምሩ የነበሩ ግዙፍ ዋርካ የሆኑ አባቶች ናቸው። ከገዳማት ከትልልቅ ጉባኤ ቤቶች እያመጣን አዲስ አበባ ካደነዘዝናቸውና እንቅፋት ከሆናቸው መምህራን መካከል አንዱ መስለው ይሰሙኛል። በእውነት አልተጠቀምንባቸውም። ቅድስት ሥላሴ ከኔ ጋር አብሮ የተማሩ ጳጳስ የሆኑ ቀሳውስት የሆኑ መነኮሳት የሆኑ ትልልቅ ኃላፊነት ያለባቸው ውጭ ሀገር የሄዱ በትልልቅ ድርጅት ውስጥ የሚኖሩ ባለሀብቶች ቢኖሩም መናፍቃን የሆኑም ቢኖሩ በትልልቅ ገናናነት ቦታ ላይ ቢኖሩ በአሜሪካ በተለያዩ ቦታ ላይ ቤተክርስቲያን አስተዳደር ኃላፊነት ላይ ቢኖሩ መጋቢ ሐዲስ ደጉ ዓለም ካሳን ግን አልተጠቀምንባቸው። በጣም ፋዘር ቄስ ዮሴፍ ያዕቆብ ወልደ ያዕቆብንም ፋዘር ጆሲ የምንለውንም በትክክል አልተጠቀምንበት። የማቴዎስ ወንጌልን በስርዓተ አብቱሩ ፍረድ ተናጋሪ የሚለው የዮሐንስ ወንጌል ነው አይደል? በስርዓተ ማቴዎስ ሐዋርያ አሐዱ እምአስርቱ ወክልኤቱ ሐዋርያት ጸሎቱና በረከቱ በእኛ ላይ ይደር። የጌታችን የመድኃኒታችን ኢየሱስ ክርስቶስ ከጽንሰቱ እስከ ዕርገቱ ይህ ነው። አንትሙሰ ንበሩ
በኢየሩሳሌም ሀገር እስከ ትለብሱ ኃይል ማርያም። እናንተ ግን ወንድሞቼ፣ እናንተ ግን እህቶቼ ኃይል ከሰማይ እስከምታገኙ በቤተ ክርስቲያን ጽኑ። የትም ሀገር ብትሆኑ፣ ምንም ብትሰሙ፣ ምንም ብታዩ ከቤተ ክርስቲያን አትራቁ። በቤተ ክርስቲያን ጸንታችሁ ጠብቁ። ማንን? እግዚአብሔርን። ኃይል ከቤት እስክታገኙ፣ ከመብራት ኃይል፣ ከባንክ፣ ከምግብ፣ ከማንም፣ ከሐኪም ነው፣ ከአማካሪ፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተለያዩ የሃይማኖት ተቋማት እስከ ሰባኪያን፣ ከዲያቆናት፣ ከቀሳውስት፣ ከጳጳሳት አይደለም። ኃይልን የሚሰጠው ማን ነው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ዳግማዊ ደርቤ ነው ማን ይዘምረዋል መሰለኝ። ኃይልን የሚሰጠን ክርስቶስ ነው። ኃይሌ ማን ነች? ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። ኃይልም ማዳንም ጥበብም የማን ነው? የእግዚአብሔር። ጥበብ የትምህርት ቤት የዩኒቨርሲቲ የሚገኝ ከመጽሐፍ፣ ከስልጣኔ፣ ከዩቲዩብ፣ ከቲክቶክ፣ ከቪዲዮ ከማንም ላይ አይገኝም። ጥበብ የማን ነው? እግዚአብሔር። ኃይልስ የማን ነው? ማዳንም ቢሆን የማን ነው? የሐኪም ነው አይደለም። መድኃኒት ቤት ስላለ ፋርማሲ ላይ መድኃኒት የሚሸጥ መስሎና አይደለም። ምክንያት ነው። አዳኙ እግዚአብሔር ነው ይላሉ ሉለ ራስ ካሳ ኃይሉ ፍኖተ አእምሮ በሚለው መጽሐፋቸው ላይ። ያስተማረን የመከረን አምላካችን እግዚአብሔር በቤቱ ጸንተን ኃይልን ከሰማይ እስከምናገኝ ድረስ እስከ መጨረሻው ድረስ የሚጸና ይድናል እንዳለ እስከ መጨረሻው ጸንተን በረከት ረድኤቱ እንድናገኝ የእርሱ ቅዱስ ፈቃድ ይሆንልን። እኛም ለሌሎች ያለንን በማካፈል የእሱን ኃይል፣ የእሱን ጥበብ፣ የእሱን ማዳን፣ የእሱን ጸጋ እስክናገኝ ድረስ ለእኛ ደግሞ በጸጋ የተሰጠንን ኃይል፣ ጥበብ፣ ማዳን፣ ጸጋ፣ ጉልበት፣ ችሎታ፣ እውቀት በማካፈል ከሌሎች ጋር ስጡ ይሰጣችኋል ብሏል እና ከሰማይ ለመቀበል ያለንን መስጠት ይጠይቃል። ስለዚህ ያለንን እያካፈልን በመኖር እግዚአብሔር አምላካችን በረከት ረድኤቱን ያድለን ልንጠብቅ ይገባናል። እስከ መጨረሻ የሚጸና ይድናል። እናንተ ግን ቆዩ በቅድስት ቤተ ክርስቲያን እስከ መቼ? ኃይል እስክታገኙ። ከየት? ከሰማይ አለ ጌታችን። ስለዚህ ከሰማይ የሰማያዊ አምላክ የድንግል ማርያም ልጅ ወልደ አብ ወልደ ማርያም የሚባል የቅዱሳን መላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የነገስታት፣ የመኳንንት፣ የደጋጎች ብርቶች፣ የጻድቃን፣ የደጋጎቹ የንጹሐን አባቶችና እረኞች፣ የምእመናን፣ የካህናት፣ የቅድስት ቤተ ክርስቲያን አምላክ ውበት ንጉሠ ሰማያዊ ምድር ኢየሱስ ክርስቶስ ለደብራቶቻችን፣ ለአጥቢያዎቻችን፣ ለገዳሞቻችን፣ ለሰንበት ትምህርት ቤቶቻችን፣ ለማህበረቶቻችን ግልገሎቹ፣ ጥቦቶቹ፣ በጎቹ ባሉበት ካህናት በስርዓት እንዲሰማሩ የመከሩ ባለቤት ሰራተኞች እንዲልክ እየለመንን እናንተ ደካሞች ሸክም የከበዳችሁ ወደ እኔ ያሳርፋችኋለሁ ጌታ እኛንም እንዲያሳርፈን ቀሊል ሸክሙን ልዝብ ቀንበሩን አድሎ በነፍስ በስጋ ረፍት ያለው ህይወት እንዲሰጠን በቤተ ክርስቲያን ጸንተን በምግባር በሃይማኖቱ በርትተን ያለንን የድርሻችንን እኛም እያካፈል የእሱን በረከት ልንጠብቅ ይገባል። ከእግዚአብሔር ለመቀበል ያለንን ተስገብግበን በስስት ገንዘብን በመውደድ በትዕቢት ያለንን ሳንሰጥ ሳናካፍል ሰው እየናቅንና እያቃለልን እንደኔ ደርቃችሁ እንዳትቀሩ። በእውነት እኔ ደረቅ ሆኜ ችክምን ችክ ብዬ ብዙ በረከቶቼን አጥቼ ያለው ምናምን ነኝ። ከእኔ የምትማሩት በጎ ነገር የለም። የተማርኩትን ነው ማካፍላችሁ። ምን እንድትሆኑ? ጻድቃን እንድትመስሉ እናንተ እኔን ምሰሉ ያለው ቅዱስ ጳውሎስ። እኔ ማንን ስለምመስላል? ክርስቶስ። እኔ ውዳቂው ጎስቋላ የሆንኩት ግን የተማርኩት ትምህርት የደጋጎች የአባቶች ትምህርት ነውና ከስስት ገንዘብን ከመውደድና ከትዕቢት ርቃችሁ በቤተ ክርስቲያን ጸንታችሁ ከእግዚአብሔር በረከት ለማግኘት እናንተም ያላችሁን እየሰጣችሁ እናንተ ያላችሁን ሳትሰጡ ምንም ሳታካፍሉ ግን ከእግዚአብሔር እንዳትጠብቁ። እሺ ወንድሞች፣ እሺ እህቶች፣ ደግሞ ሰብስክራይብ አድርጉ ብዬ ያዘዝኳችሁ እያደረጋችሁ ነው። ደስ ይላል። እንግዲህ 95-96 ከመቶ የምትሆኑት ሰብስክራይብ አታርጉ። የምትከታተሉኝ ሰዎች እናንተ ብታርጉ እኮ በአንድ ጊዜ 1000 ሰው አካባቢ ይደርሳል። 1000 ሰው ቢሆን ስንት ስራ እንሰራ ነበር? በእውነት ማርያም ስንት ስራ እንሰራለን። ሐሳብ አለኝ፣ ብዙ ነገር ተምሬያለሁ፣ አልተጠቀምኩበትም። እናንተን ይኸው እያገለገልኩበት ነው። የተሻለ ደግሞ እንዳገለግል የተሻለ ስራ እንድሰራ ሰብስክራይብ እግዚአብሔር የፈቀደላችሁ አብረን ለመስራት ፈቃደኛና ውዴታ የሆናችሁ ሰዎች ተራርመን ተያይዘን ለመሻገር ይህን ዓለም ችግሯን ጭንቀቷን ለማለፍ በቤተ ክርስቲያን የጌታችንን ኃይል እስከምናገኝ ድረስ አሁን ያው ያለኝን እያካፈልኩ አይደለ? እናንተ ኃይልን ከማን እስከማገኝ? ከእግዚአብሔር። ኃይልን የሚሰጠን ጌታ እግዚአብሔር ከላይ እስኪሰጠን ድረስ በቤተ ክርስቲያን ጸንተን እርስ በርስ ከምቀኝነት ከክፋት ከርኩሰት ርቀን ትዕቢትንና ገንዘብ መውደድን አቃለን ስስትን አስወግደን ያለንን እያካፈልን ከጌታ እጃችንን ዘርግተን ሌላውን መጠበቅ አለብን። በትዳራችን ያገባችሁ፣ በትምህርታችሁ የተማራችሁ ያላችሁ፣ በስራ በኑሮ በህይወታችሁ በሀገር ውስጥም ከሀገር ውጭ በከተማም በገጠርም በከፍታም በዝቅታም በህመምም በጤናም በምቾትም በድህነትም በጉስቁልናም በብዙ ደስታ ውስጥም በብዙ ሐዘን ውስጥም ያላችሁ ወንድሞች ኃይልን ከሰማይ እስክንቀበል በያለንበት ንቁም በህላዊነ እስከንረክብ አምላክን እንዳለ ቅዱስ ገብርኤል በያለንበት ጸንተን የአምላካችንን በረከት እስከምናገኝ ድረስ
አዎ ልንጠብቅ ይገባል የሚለውን ለማሳሰብ ነው። ዛሬ ጥር 6 2018 ዓ.ም ሆነ ማለት አይደል። መልካም ጊዜ መልካም ውሎ እንዲሆንላችሁ እመኛለሁ። ሀሳብ አስተያየቶቻችሁ ላይክ፣ ሼር፣ ኮሜንት ጠብቃለሁ። ይመቻችሁ፣ አትጥፉ። ኃይለ ጊዮርጊስ ነኝ። ሰላም ዋሉ።